ሰይፈ መለኮት ሰይፈ ሥላሴ ድግምትንም ሟርትንም ይመታል። ሰኔ ጎልጎታ ደግሞ ለፈስ ድግምትና ለአስመሳይ ለቡዳ መንፈስ ላለባቸው ቤተሰቦች በጣም ወሳኝ ነው። ለምን በፍቅር በሚመሰል ይላል። ፍቅር ያላቸው መስለው የሚወዱ የሚያፈቅሩ የሚያከብሩ መስለው ይታዩና ከጠገባቸው ዞር ስትሉ ግን ይድፋ የሚሉ ሰዎች አሉ። በፍቅር በሚመሰል የሚባለው እንደዚህ አይነት ሰው ነው። ይድፋሽ እንደዚህ አርግሽ ይላሉ። እንዴት ነሽ ደህና አደርሽ እግዚአብሔር ደህና አደራችሁ ይጥረጋችሁ እዛ ብለናል መልሰው ደግሞ እና ይሄ አስመሳዩ ተዋናዩ የቡዳ መንፈስ ነው። አይን ላይ ሆነ በደንብ ነው የሚጫወተው። በጣም አስቸጋሪ መንፈስ ነውና ለእንደዚህ ነገር ሰኔ ጎልጎታ በጣም ወሳኝ ነው። መዝሙረ ዳዊት ደግሞ አለ ትልቅ ጸሎት። በጣም ጎበዝ ከሆናችሁ የግዕዙን የምትችሉ ከሆነ ካልቻላችሁ ደግሞ የአማርኛውን መጸለይ በጣም ከተቸገራችሁና ደግሞ መንፈሳችሁ ተጨንቆ ፊደሉን ማየት ካቃታችሁ ደግሞ ኦዲዮን መክፈት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቴሌቪዥን ቻናል ላይ መዝሙረ ዳዊት በተደጋጋሚ ተተርኳል። እሱን መክፈት ከፍቶ ቤት ውስጥ የእግዚአብሔር የምህረት መንፈሱን እንዲያርፍ ማድረግ፣ በተደጋጋሚ መስማት ኃጢአተኝነት ስሜት እንዲሰማችሁ ያደርግና ከዛ ደግሞ እግዚአብሔር መሐሪ መሆኑን እንድታውቁ ያደርጋል። መልሶ ደግሞ በራሳችሁ እንድታዝኑ ያደርግና በራሳችሁ ደግሞ እንድትኮሩ ያደርጋል። እግዚአብሔር የእናንተ እንደሆኑ ደግሞ እንድትመኩ ያደርጋል። እና ሁሉም አይነት ያለበት ጸሎት ስለሆነ መዝሙረ ዳዊት ሁልጊዜ ብታዳመጡት ደስ ይለኛል። እኔም ከ1 እስከ 50 ተርኬዋለሁ ብዬ አስባለሁ። እና እንደዚህ አይነት ነገሮችን እባካችሁን በቤታችሁ ቢለመድ ጥሩ ነው የሚል ሐሳብ አለኝ። ወደ መጨረሻ አካባቢ ላይ አንድ ሐሳብ ጣል አደርጋለሁ ብዬ ተናግሬ ነበረ። ምንድነው በጫማ ሽታ ላይና በአፍጠረን ላይ። ይሄም ከፈስ ድግምት ጋር የተያያዘ ነው። ብዙ ጊዜ የአፍጠረን ከውስጥ ከሚመጣው የዛር መንፈስ የቡዳ መንፈስ አንጻር ይመጣል። የሰውነት ጠረንም ልክ እንደዛው ማለት ነው። 3 አይነት ነገሮችን እንድታዩ ፈልጋለሁ። አንደኛ የቤተሰብ የዛር የቡዳ መንፈስ ከሆነ የዛር ሆኖ የቡዳ መንፈስ ከሆነ ማንም ሰው እናንተን እንዲወዳችሁ አይፈልግም። የተጠላችሁ በቃ ሁሉም ሰው የሚጠየፋችሁ እንድትሆኑ ይፈልጋል። ከእናት ከአባት ጀምሮ እስከ ልጆች ድረስ ኢቭን የቤት ሰራተኛ ሆና ገብታ እንኳን ከቤተሰብ ጋር ተደምራ አብራ እንድትጠላ የማድረግ ባህሪ ያለው ባዳዋን እንኳን ማለት ነው። ሁለተኛ ደግሞ ከንጽህና ጉለትና ከአመጋገብ በተደጋጋሚ አብሽ የሚበላ ሰው፣ አብሽ የምትጠጣ ሴት ወይም ደግሞ የምትበሉት የምትጠጡት ምግብ በራሱ ላባችሁ ላይ ተጽዕኖ ይፈጥራል። አፋችሁም ደግሞ የማይከፈት ከሆነ አፋችሁ ተገጥሞ ቆይቶ ስትከፍቱት ያልተፋቀ ጥርስ ከሆነ ምናምን አፍጠረን ይመጣል። የጥርስ በሽታ ጥርሳችሁ የተቦረቦረ ከሆነ ቶሎ መጠራረግ ነው። ንግግር እንደኔ ብዙ ጊዜ በንግግር የምትቆዩ ሰዎች ካላችሁ አፍጠረን ሊኖር ይችላል። ይሄ ሰውኛው በሳይንሱና ከሚታየው አንጻር ነው። የመንፈሱ ተጽዕኖ ሳይኖርበት ግን እዚህም ላይ ሆኖ የመንፈሱ ተጽዕኖ ካለበት አውቆ ጥርሳችሁ እንዲቦረቦር አድርጎ አፋችሁ እንዲሸታ አድርጎ ሰው ፊት እንድትጠሉ ማድረግ ይችላል ነው ነገሩ። ቦርሻችሁም ጥርሳችሁን አጽድታችሁም አፋችሁን ተግሞጥሙጣችሁም ገላችሁን ብብታችሁን ታጥባችሁም እንኳን አሁኑኑ ስትሄዱ አሁኑ ትሸታላችሁ ልትባሉ ትችላላችሁ። ማን ሲሆን ነው? አጅሬው ሲሆን። ያ ደግሞ ቡዳዛር ሆኖ የቤተሰብ መንፈስ ከሆነና ፍቅረኛ ልትይዝ ስትሄድ ሴቷ ፍቅረኛ ልጅ ሲሄድ ከሚስቱ ጋር ሲተኛ ምን ሲል አብሮ ሲሉ ፍየል ቢሸቱ እንዳለ በጣም ጥሩ ያልሆነ ሽታ ነው። ሴትም ልክ እንደዚሁ በቃ ላብ ይሸታሉ። ሌላም ጠረን የሚሸተዋሉ። ያን ለመቀየር ደግሞ ዶዶራንት ምናምን እንደዚህ ትነፋላችሁ። ዶዶራንቱ ራሱ ፋብሪካውን ደግሞ ስታዩት ደግሞ ሌላ ነው። ምርቱ ራሱ የእነንትና ምርት ነው። ብቻ መግማማት ብለዋል እማማ ዝናሽ። በሳይንሱም በምኑም ዝም ብለን መፍትሄ እያለን የምናመጣው አጃክስን ብትቀባው ሎቢን ብታረግበት ለጊዜው ነው እንጂ ሰይጣንን ግን በአጃክስና በሎሚ ያታባረረው። ዋናው ምንድን ነው የሚያስፈልገው? ያንን መንፈስ ማግኘት መያዝ ነው። ሌላ ሁለተኛው መተት ነው። የቤተሰብ ቡዳ ዛር ብያቸዋለሁ መጀመሪያ። ከዛ መተት ሴቷ ወንዶችን ስታስቀይም ለምሳሌ ዞር ካጠገቢ ካንተ ጋር ካሁን በኋላ መቀጠል አልፈልግም ጓደኛ ይዣለሁ ስትለው ወይም ወንዱ ደግሞ በቃ ስላት ድንግልናዬን ወስደህ እንደዚህ አስጨንቀኝ አብረን ቆይተን እድሜን ፈጅተህ ስትለው ጊዜ በቃ ዞር ካጠገቢ ይላታል። አልሰማ ስትለው ይላል። ወይም ደግሞ የኔ እንድትሆኝ ይፈልጋሉ ይላታል። እሷም አፈቅርሃለሁ እባክህ ከኔ አትራቀኝ ትለዋለች። አይሆንም ብሎ ወይ እሱ ወይ እሷ ዞር በል ካጠገቢ ወይም ዞር በል ካጠገቢ ሲባባሉ እንዴት እኔን ይንቃኛል ብለው ከኔ ጋር ካልሆነማ ከማንም ጋር አይቆያትም። ሚስትም ሲይዝ ጓደኛ ማነው ፍቅረኛም ሲይዝ እጮኛም ሲይዝ ሚስትም ሲያገባ ተግማምቶ እንዲኖር ታገመዋለች ማለት ነው በመተት። እንግዲህ በሰውነት ጠረንም በፈስም በምንም በጫማ ሽታም የሚመጡ ነገሮች እነዚህ ናቸው ማለት ነው። ሶስተኛውና ትልቁ ጉዳይ ግን በገዛ ፈቃዳችን ራሳችን ሄደን እንደዚህ አይነት ችግር ያለባቸው ሰዎች ጋር በዝሙትም
በመዳራትም ሆነ በማንኛውም አይነት መንገድ አብረን በምንተኛበት ሰዓት የነሱ ያ የተደረገባቸው ሰዎች መንፈስ እኛ ጋር ይጋባል ማለት ነው። እና ብዙ ሰው የማይረዳው ይሄንን ነው። ከብዙ ሴቶች ጋር የሚወጣ ወንድ፣ ከብዙ ወንዶች ጋር የምትወጣ ሴት የብዙ ወንዶችና የብዙ ሴቶችን ባህሪ ወርሰው የሚያመጡት ራሳቸው ላይ ሚስት ያለችው ልጆች ያሉት ወንድ ሴተኛ አዳሪ በሚሄድበት ሰዓት ሴተኛ አዳሪዋ በጣም ብዙ ወንዶችን ስለምታስተናግድ የነዛ ሁሉ ወንዶች መንፈስ እዚህኛው ወንድ ጋር አብሮ ይመጣና ወደ ሚስቱ ይዞት ይመጣል። ከኤችአይቪ ጀምሮ እስከ መንፈስ ድረስ ከባድ ነው። በጣም ከባድ ነውና ይሄ ሁሉ ተጠረቃቅሞ በየቀኑ በየሳምንቱ ባህሪው የሚለዋወጥ ባል ካለሽ፣ ባህሪዋ የምትለዋወጥ ሴት ሚስት ካለች ያ ነው ምክንያቱ። የመንፈስ ከተለያዩ ሰዎች የመጣ መንፈስ ነው። ያልጠበቀው ደግሞ ምን ሆነሻል ዛሬ ደግሞ ዛሬ ምን ሆነሃል እየተባባላችሁ አዳዲስ በቃ ግልብጥጥ ያለ ባህሪ የምታዩባቸው ሰዎች ከተለያዩ ሰዎች የተሰበሰበ መንፈስ ስለሆነ ነው። ይሄ ነው ሶስተኛው በጣም ከባድ ነው። ሌላው ሰው ነው የሚያደርግባችሁ ወይም ከቤተሰብ የመጣ የዛር መንፈስ ነው። ይሄ ግን ወደን ፈቅደን ሄደን ያደረግነው ስለሆነ ለመላቀቅ ራሱ አስቸጋሪ ነው። እሱም ወደ እምነት ተጠግቶ በደንብ ጾሞ ጸልዮ ንስሐ ገብቶ ማረኝ ስልከሰከስ የመጣብኝ ነው ብለን ካላልን አይመጣም፣ አይሄድም፣ ከኛ ላይ አይርቅም። እና የጫማ ሽታ ደግሞ እንደዚሁ የቡዳ ዛር ነው። ብዙ ጊዜ የጫማ ሽታ የሚያመጣው መተትና ቡዳ ዛር ነው። የቡዳ ዛር የሚባለው መንፈስ ብዙ ጊዜ ቤተሰቡ ግብር ካልገበረለት፣ በተለይ ግብር የለመደ ዶሮ፣ በግ፣ ደም ማፍሰስ ምናምን የለመደ መንፈስ ከሆነና ያ ካልተደረገለት ከእናትና አባት ጀምሮ እስከ ልጆች ድረስ ማዋረድ ይወዳል። ስለዚህ ከሚያዋርድባቸው ነገሮች ውስጥ አንዱ ደግሞ ጫማ ማግማት፣ አፍ ማግማት፣ ሰውነት ማሽተት፣ አንደበት ማግማትም ጨምራለ። አንደበት ማግማት ማለት ቃላቶቻችን ራሱ ለጎረቤት የሚጎረብጡ ለዘመድ የማይመቹ ለራሳችን እንኳን ራሳችን ስንሰማው የሚሰቀጥጡ ናቸው የሚሆኑት። የገዛ ባህሪያችን ጸባያችን ራሱ አይደለም ለሰው ለኛ እንኳን አይስማማንም። ምን ሆኜ ነው የተናገርኩት ምናምን እንላለን። ለራሳችን በቃ ይፈነክተናል ማለት ነው።